አሁን ያልኩ ግብረ ሰዶሞች እጠይቃለሁ እዛው ያስተናግዱ እንደው ምስታረግ ይዙስ ገባሽ እንደው በሞላ ወንድ ምናምን ያስታውቃሉ እንዴ ለብቻቸው ነው የሚቀመጡት ተሰሚያን ብር ለመጠጥ እንዴ ሆኗል ምን ሀገር ያወራበታል እንዴ አንድ ሰሞን እንዴ ባለ 3 ኮንዶሚኒየም ጣጣ ያራሉ እኮ አረተይ ክፍት ነው ልባችን ስንደና ደማችን የኛ መለያችን ይለያል ፍቅራችን Kasongo Mombari nanga Kasongo mbona we Songari እነዚህ አሁን ያልኩ ግብረ ሰዶሞች እጠይቃለሁ እዛው ያስተናግዱ እንደው ምስታረግ ይዙስ ገባሽ እንደው በሞላ ወንድ ምናምን ያስታውቃሉ እንዴ ለብቻቸው ነው የሚቀመጡት ከሰው አይቀላቀሉም አይፈልጉም ይሄ ምንድነው ወንድ ሆነ ወይ አለ አይ የወንዶቹ ይለያል አለባበሳቸው ያስታውቃል እንደዚህ ውጥር ያለ እንደንትን ምንድነው የሚወጠር ነገር ካለ እንግዲህ ታይት ነው በቃ ታይት ምን ይወጠራል እነሱ የሚወጠሩትን ታይት እኮ አይወጠሩ በጣም ነው የተወጠረ ነገር የሚወዱት እና ይሄ ፒንክ ነገር ይወዳሉ ወንዶቹ ፒኤችዲያቸውን የሚሰሩ ናቸው የተማሩ ናቸው አብዛኞቹ እንድደርስባቸው አይፈልጉ ብር አላቸው ብር ሲጀምር ከነሱ እየታተመ የሚላክልን ነው ይመስለኛል አንዳንዴ እነሱ ጋር ነው ብር ያለው እነሱ አዎ አታሚዎቹ እነሱ ናቸው በቃ የእውነት ትልቅ እንትን ነው ተቋም ነው የሚያስተዳድራቸው ማን የሚነካ ነገር አይደለም እነሱ ከባዶች ናቸው እዚህ ሀገር ውስጥ እንዴ በጣም ብዙ ናቸው እዛ የዛኔ እንኳን ብዙ ናቸው እንኳን አሁንማ ተራብተው ጨርሰዋል ምን እኩል ነው የሚራቡት እንዴ እኩል ነን እኩል በኩል አልኩ እኩል በኩል ሌላ ደግሞ ትራንስጀንደር በዛ ጊዜ ነው ያወኩት ጾታቸውን የቀየሩ ማለት ነው ክለብ ውስጥ ይገባሉ እንዴ ምን ሆነሃል እዛ ነው ያወኳቸው አልኩ እኔ አዲስ ዓለም ነው ያ ክለብ ማለት ለኔ አዲስ ዓለም እንዴት ነው የምታውቂ ትራንስጀንደር መሆናቸው ይነግሩሃል እነሱ ይተዋወቁሃል አንተ ብቻ ቀረባቸው አልኩ እኮ በቃ እስቲ ሂሳብ ይጎልብኛል እኔ አንዳንዴ ይዘውብኛል ሴቶች ይገባሉ ሂሳብ የሚያጎሉ ደግሞ ሴቶች ናቸው ለአምስት ይገቡና ወይን ያዛሉ ይሄ ርካሽ መጠጥ ያዛሉ የ5,000 ብር ምናምን መጠጥ ያዛሉ ከዛ ስንት ብር መጠጥ ርካሹ ለ5 ሆኖ 1,000 ብር አዋጣው ርካሹን 5,000 ብር አዎ ኧረ በስማም ጠላ በለውለኝ ጠላ የሚጠጡ ምናምን ይላል በጣም ብዙ ውድ አለ ስኬት ለበለ በጣም ብዙ እስከ ሚሊዮን ብር አለ እኮ እንዴ አዎ የእውነት እስከ ሚሊዮን ብር አለ መጠጥ እንዴ ምን ሆነሃል ምን ሀገር ያወራበታል እንዴ አንድ ሰሞን እንዴ ባለ 3 ኮንዶሚኒየም ጣጣ ያራሉ እኮ አረተይ የሚሊዮን እንዴ አንድ ሰሞን እየተነጋገረበት ነበር ህዝቡ እውነትሽን ነው የእውነት የሚሊዮን ብር ምን ክለም ይባላል አሁን በ1 ሚሊዮን ብር ምን እንዴ ሸራተን ላይም ታገኘዋለህ እሱ እንዴ እንደፈለከ ሄደህ አጣራ የሚሊዮን ብር መጠጥ አለ ወይ ብለ እንዴ አረማኒታው እንዴ ከቴክኖሎጂ ጋር ኒድ እንጂ ከቴክኖሎጂ ጋር ኒድ ለምን አንጠይቅም እኮ ይሄን ዝም ብለን እንጠይቃለን የ1 ሚሊዮን ብር መጠጥ አለ ወይ ብለ ጠይቀው እሺ እኔ ምልሽ ኢትዮጵያ ውስጥ በ1 ሚሊዮን ብር የሚሸጥ መጠጥ አለ ወይ 1 ሚሊዮን ብር የሚሸጥ መጠጥ በኢትዮጵያ ውስጥ በብዛት ማግኘት አስቸጋሪ ነው ሆኖም በጣም ውድ የሆኑ ውስኪዎች ኮኛኮችና ወይኖች በተወሰኑ ቦታዎች ሊገኙ ይችላሉ ልዩ ፍላጎት ካለዎት የት ማግኘት እንደሚችሉ ለማጣራት እሞክራለሁ የምርት አይነት መለየት ይችላሉ እስቲ አጣርተው ይንገሩን ሸራተን አዲስ አበባ ከተማ ውስጥ ያለ ትልቅ ሆቴል አለና በዛ 1 ሚሊዮን ብር የሚሸጥ መጠጥ አለ ወይ አጣርተሽ ቶሎ ንገሪኝ እስቲ ለማጣራት ሞክሬያለሁ ሸራተን አዲስ በጣም ውድ የሆኑ መጠጦች ሊኖሩት ይችላሉ በ1 ሚሊዮን ብር የሚሸጥ መጠጥ መኖሩን ማረጋገጥ አልቻልኩም አብዛኛውን ጊዜ እንደዚህ አመሰግናለሁ ለማንኛውም እሺ በጣም አመሰግናለሁ 1 ሚሊዮን ብር መጠጥ እንደሚሸጥ አላወኩም ምንም አይደል ግልጽ ስላልሆነልኝ ነው የጠየቅኩት በሌላ ነገር ልረዳውት ይችላል ዓለም ላይ ውዱ የሚባለው መጠጥ ስንት ብር ነው እስቲ ውድ በዶላር ስንት ዶላር ነው የዓለም ውዱ መጠጥ ዋጋ እንደ ጠርሙሱ ውበትና እምቅ አልማዞች ይለያያል ለምሳሌ አንዳንድ መረጃዎች ዲአልማልፊ ሊሞንቼሎ ሱፕሪም የተባለ መጠጥ እስከ 44 ሚሊዮን ዶላር ሊደርስ እንደሚችል ይናገራሉ ሴሌክት አርጎኛል ከልጅነቴ ስፔስ የለኝም ለምናምንቴ ቅባት ሲወፍር ሰይጣን ይከሳል ዜማ ሳወጣ ፍሪዝ ያደርጋል ቀና
በልና ልኩን አሳየው ከፍ በላንተ ምቾት አትስተው ኦሬዲ ሰይጣን ስረድ ዳርጓል እሳቱ ወጥቶ አመድ ሆኗል ወደ ላይ ጥለን ከፍ በል እስቲ ከፍ ልቀቅ መሬቱን ከግራቪቲ የዘንዶ መንፈስ ባየሩ ያለው አንዳች አያረግ ብዬዋለሁ የዘንዶ መንፈስ ባየሩ ያለው He does anything ብዬዋለሁ በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል። ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት፣ በይቱላት ወኡዛ። እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ኡዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። Kasongo yeye Mombali nanga Kasongo mbona wewe Songa libala oh yeye Kasongo mbona wewe Mombali nanga Atali ya mama yake kama naye Katonda w'amaanyi, Katonda wa kisa akawumbika emboko.
እዚህ መገናኛ መጣው ጫፍ ላይ የኢትዮጵያ ንግድ ባንክ አለ። አሁን ያችን 500 ብር ላውጣ ቁጥሩን ነክቼ ሞልቼ ምን ብዬ ከዛ እኔ ሞላሁት የሰጠሁት 500 ብር ብዬ ነው ጠቅ ያደረኩት። አሁን ቆየብኝ ውስጥ ተገባ ወዲያ ካርዲን በላብኝ የለው መሰለኝ ብዬ ስጨናነቅ ወጣ ደግሞ ካርድሽን ሰጃለኝ ወሰድኩ። እንደገና ብሩ 500 ብር ናት ምን ታክላለች እንዲህ ብዬ ላወጣ ስል አልነሳልኝ። እንዴ ምንድነው ብዬ ስል ብር ነው ማአት ብር ነው የለቀቀው። ጂሰስ 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 እማ አንቺ አካውንትሽ ላይ ነበረው ስንት ብር ነው? 1000 ብር ከሳንቲም። አንቺ ኤቲኤሙን ያዘሽው ስንት ነበር? 500። እንዴ ክርስቲያን ሆኖ ሳያስቀድሱ አሁን ግብጾች የእስላም ሀገር ስለሆኑ እሁድ የሥራ ሀገር ነው በእነሱ። ስለዚህ ቀኖናቸውን ሲኖዶስ ተሰብስቦ ስራ ለዋሉት ማታ እንቀድሳለሁ እንጂ ሰንበትን ሳልቀድስ አላሳድርም ብለው እሁድ ማታ የሚቀድስላቸው አሉ። ይገርማቸዋል። ምክንያቱም ክርስቲያን ሆኖ እሁድ ካላስቀደሰ መቼ ያስቀድሳል? እንደ ቅዳሴ የከበረ አሁን እኛ እና እነሱ አንድ ልዩነት አለ። ለምሳሌ እኛ ስጋ ወደሙ የተቀበለ ሰው አፉን ይይዛል አይዝም? እንደዚህ በጨርቅ በመሐረም ይይዛል አይዝም? እነሱ አያስይዙም። ለምን? ደሙ በከንፈሩ ላይ እንኳን ካለ ስቦ መጦ ይውሰደው እንጂ በጨርቅ ከነካው ግብጾች ጨርቁን ይቀሙታል። ምክንያቱም የክርስቶስ ደም የነካውን ጨርቅ ያለ ካህን ማንም ስለማይነካው ምዕመን ቤቱን መውሰድ አይችልም፣ ይቀሙታል። ሌሎቹ ደግሞ ምንድነው የሚያደርጉት? ከተቀባዮቹ ስር እንደ ሰፊ መጋረጃ እንደዚህ የታጠፈ በሁለት ሚጃይ መሐረም የሚመስል ይይዝና እንዳይነጥብ ማለት ነው። ለስጋው ደግሞ የሚደረገው ጥንቃቄ አይምሰላችሁ በሌሎቹ። አሁን እኛ ግድ የለሽ ነን። እንደዚህ አድርጎ ከከንፈሩ ስር ካህን ነው የሚይዝለት፣ ቄስ ስልጣነ ክህነት ያለው ዲያቆንም አይደለም። ምክንያቱም የክርስቶስን ደም ካለ ካህን መንካት አይችልም። መንካት ስለማይችል እንደዚህ ያለ መሐረም ይዞ ከንፈሩ ላይ ካለ ካህኑ ያብስለታል እንጂ ምዕመኑ አይነካትም። ጥንቅቅ ያሉ ናቸው። ደግሞ የከበረ ነዋ። ያለ ካህን መልአክ እንኳን እኮ የማይነካ የእግዚአብሔር መልአክ እንኳን አይነካት። ቅስና የሌለው ሰው አይነካት። ስርዓቱ ጥንቅቅ ያለ ነው። ቤተክርስቲያን የከበረች ናት። ክርስቲያን የክርስቶስ ቤት ናት፣ አካሉ ናት፣ ሙሽራው ናት። በዚች ቤተክርስቲያን ውስጥ እንደፈለጉ ማውራት መንቀሳቀስ ነውር ነው፣ ክልክል ነው። ክርስቲያን ክፍት ነው ልባችን፣ ስንዴ ነው ደማችን፣ የእኛ መለያችን ይለያል ፍቅራችን። እኔ ግን ብልጥ ነኝ እስክብርቶን አልደግፍም፣ የስንዴ ወኜ አዝኜም አላውቅም።